ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶላታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ ያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰረት በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ምን ያክል ክብር እንዳላቸው አሳይተውኛል። የአፋር ክልል ሰዎች አላህ ጀዛቸውን ይክፈላቸው። ነገ መልቂያው ማድረግ ከዚህ በላይ ከአላህ ፊት የእርሱም የምስክር ቃሉን እንፈልጋለን ያለው ትልቁ ተስፋዬ ነገ መልቂያማ ከነቢያቶች ጋር አብሮ አላህ ሱብሓነሁ ወተዓላ አስነስቶ አንተም ነቢያቶችን ያዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ሱብሓነሁ ወተዓላ ተቀባይነት ስለሰጠኝ ምስጋና ይገባው እና የአፋር ክልል ሰዎችን ሙሉ ላመሰግን እወዳለሁ። የመጅሊሱን አካሎችም እንዲሁ ከእነርሱ ዘንድ የምስጋና የክብር ቃል ስለመጣልኝ አላህ ጀዛቸውን ይክፈላቸው። ሁላችንንም ለዲኑ የምንሰራ ያድርገን። ይህን የንጽጽር መድረክ በሶሻል ሚዲያ ማካሄድ ከጀመረ 5 ዓመታት የተቆጠሩ ቢሆንም ባለፉት 2 ዓመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ 5 ዓመት ምናምን አካባቢ ነው። ከዚያን ጊዜ ጀምሬ እንዲህ የንጽጽር ስራዎችን እሰራለሁ። አልሐምዱሊላህ እስካሁን ድረስ ከ5000 የማያንሱ ሰዎች እስልምናን ተቀብለዋል። በተለይ በዚህ ባለፉት አመታቶች በአንድ አመት 2 አመት ውስጥ በጣም በርካታ ሰዎች ተቀብለዋል። ለአላህ ምስጋና ይገባው። ቀጣይነቱ ከዛሬ ከነበረው በላይ በአላህ ፍቃድ ጠንክረን የምንቀጥል ይሆናል። ይህ ነገር የምናቋርጠው ምናልባት ስንሞት ጊዜ ብቻ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የሱረት አልሂጅር መጨረሻ አንቀጽ ላይ ወአቡድ ረበከ ሐታ ያእቲየከል የቂን ይላል። ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል። ዳዕዋ ዒባዳ ነው፣ ለአላህ ሱብሓነሁ ወተዓላ የምናደርገው ነው። ስለዚህ ይህ ነገር የህይወታችን እስትንፋስ በስጋችን እስካለች ድረስ የማናቋርጠው ትልቁ የአምልኮ ስርዓት ነው። በዚህ ላይ በጣም ደስተኛ ነኝ። አላህ ለዚህ ነገር ስራችን ስለመረጠኝ። እዚህ ዓለም ላይ ትልቁ ስኬት ነቢያቶች የኖሩበትን ነቢያቶች የጀመሩትን መንገድ ማስቀጠል ነው። በቀጣዩ ዓለም ትልቁ ስኬት ከጌታ ከአላህ ዘንድ በዚህ ስራችን ምስጋናን ከእርሱ ዘንድ ማግኘት ነው። ከእርሱ ዘንድ ጸጋውን ውዴታውን መጎናጸፍ ነው። ያን ነገር እስክናገኝ ድረስ አላህ ኢኽላስን ያፍቀን ስራውን እየሰራን እንዳውም የተሻለ ሆነን ወደፊት ለመገኘት እንጠራለን፣ እንሰራለን። ይህን የምለው በአንዳንድ በንጽጽር ስራዎች በሚሰራበት ጊዜ ብዙ ጊዜ ያዘጓቸዋል አካውንቶችን። ምንም ማለት አይደለም፣ ግን አላህ እነሱን ቅኑን መንገድ ያሳያቸው ያብራላቸው ከማለት ውጭ ያው መጥፎ ነገር እንዳደረጉ አድርጌ ማላስበው። ምናልባት አንድ ቀጥሮ መንገድ ሲገለጥላቸው ጊዜ በዚያ ላይ የእነሱን ሄዳ መንገድን ማግኘታቸው ለእኔ ትልቁ ጸጋዬ ነው፣ ትልቁ ለእኔ ትርፌ ነው። የእነሱ በእኔ ላይ የሚያደርሱት ነገር ከምንም ነገር አልቆጥረውም። አላህ ቅኑን መንገድ ያብራላቸው ብቻ ነው ብለው ወደ እስልምና የመጥራት እንዲሁም አንዲትም የምናውቃትን ሐዲስ ማስተላለፍ የሁሉም ኡማ ኃላፊነት ቢሆንም በንጽጽር መድረክ ወደ እስልምና በሶሻል ሚዲያ የመጥራት ስራ ለሚመጡ አዳዲስ ሰዎች ጥንቃቄ የተሞላበት አካሄድ እንደሚያስፈልግና ቀድሞ በርካታ ሃይማኖታዊ ዕውቀቶች ላይ ራስን ማደረጀት እንደሚያስፈልግ በአጽንኦት ገልጿል። ይህ ዳዕወቱና ኢላ ዲን አልአንቢያ ወልሙርሰሊን ወሁወል ኢስላም ይህ ነገር የሁላችንም ኃላፊነት ነው። እንግዲህ ከዚህ በኋላ አላህ አዲስ ነብይን አያስነሳም። እኛን የነብያትን ኃላፊነት ጫንቃችን ላይ ጥሎብናል። ሰለላሁ ዐለይሂ ወሰለም ትውልዶች የተለየንበት ነገር ከሌሎች ትውልዶች ዱዓቶች ነን። ከአላህ መንገድ የምንጣራለን። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ይላል። በመልካም የምታዙ ናችሁ፣ ከመጥፎ የምትከለክሉ ናችሁ፣ በእኔ በአላህ የምታምኑ ናችሁ እያለ ገልጾናል። አላህ ሱብሓነሁ ወተዓላ
ከእናንተ ወደ መልካም የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ መልካም ትውልዶች ይኑሩ ብሎ ያዞናል። ለዚያ ነገር ደግሞ ኃላፊነቱ በእኛ ላይ ነው። አዲስ ነብይ አይልክም አላህ ሱብሓነሁ ወተዓላ ከዚህ በኋላ። ስለዚህ ይህን የነቢያትን ኃላፊነትና ነቢያቶች ይህን ዲን ለማስተላለፍ ብዙ ለፍተዋል፣ ደክመዋል፣ አጥንታቸው ተሰብሯል፣ ደማቸው ፈስሷል፣ ከሀገራቸው ተሳደዋል፣ ህይወታቸውን እስከ ማጣትም ደርሰዋል። ለዚህ ሁሉ መስዋዕት ከከፈሉ እኛ ደግሞ እነሱን የጀመሩትን መንገድ ማስቀጠል ኃላፊነትና የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ላይ ያለብን ግዴታችን ነው። ሁሉም ሰው በየመስኩ መስራት አለበት። ይህን ነገር ሌሎችን ወደ ነቢያት መንገድ ወደ ኢስላም የመጥራት ግዴታ አለበት። ይህን የምለው አላህ ሱብሓነሁ ወተዓላ በቁርአን ላይ ኡድዑ ኢላ ሰቢሊ ረቢከ እንዳለ ወደ ጌታህ መንገድ ሰዎችን ጥራ ብሎናል። ትእዛዙ ለእኛም ነው። ቁል ሀዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አነ ወመን ኢተበዐኒ፣ እኔና እኔን የተከተሉኝ ሰዎች በእውቀት ላይ ተመስርተን ወደዚች መንገድ እንጣራለን። ይህች ነች መንገድ የበላቸው ሙሐመድ ይላል ዐለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በልጉ ዐኒ ወለው አያ ብለዋል። ከእኔ የሰማችሁትን ለሌሎች አድርሱ አንዲት አንቀጽ ብትሆንም እንኳን ብለዋል። በዚያ በአላህ ሱብሓነሁ ወተዓላ ባዘዘብን ነብዩ ሰለላሁ ዐለይሂ ወሰለም ባዘዙብን ነቢያቶች ሁሉ ሲሰሩት የነበረውን ስራ ሁሉም ሰው ይሄን ስራ እንዲሰራ ነገ ከአላህ ዘንድ የሚገኘው ምንዳ በጣም ላቅ ያለ ነው። እሱንም ሊያስቡት ይገባል። እና ሌሎችም እዚህ ስራ ላይ ያሉ ካሉ እንዲበረታቱ አዛለሁ፣ እመክራለሁ። ሌሎች ደግሞ መሳተፍ የሚፈልጉ ሰዎች ካሉ መጀመሪያ እውቀትን በመሸመት ምክንያቱም ይህ ቦታ በጣም አደገኛ ቦታ ነው። ሹብሃቶች ከተለያዩ የእምነት ባለቤቶች የሚጣሉበት ቦታ ነው። ያንን በደንብ አድርጎ ሰውየው የእውቀትን ሰይፍ ታጥቆ ቀድሞ ለዚያ ቦታ ብቁ መሆን ራሱን ባገኘ ጊዜ እዚህ መድረክ ላይ ገብቶ ይህ ስራ እንዲሰሩ እመክራለሁ። በመጨረሻም ዳኢ ሁሴን አህመድ ባስተላለፈው መልእክት ላይ በአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የተጀመረው ይህን በጎ ስራ የሚሰሩ ሰዎችን የማበረታታት ተግባር ተጠናክሮ ቢቀጥል በርካቶች ለዲን ያላቸውን እውቀት የሰፋ ለማድረግ እንዲጥሩና ወደ ንጽጽር መድረክ እየተቀላቀሉ ለሌሎች የሂዳያ ሰበብ ለመሆን እንዲሰሩም ጭምር የማንቂያ ደውል እንደሚሆን በነጃሺ ቲቪ በኩል መልእክቱን አስተላልፏል።